ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም የኤቢሲ ተወዳጆች በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን እንደምን ቆያችሁ? ዛሬ ረቡዕ ነው። ተወዳጁ የዜና ሾው 6 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ አገናኝተውናል። ሮዛ መኮንንና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እስከ 8 ሰዓት ድረስ እየመራን የተለያዩ የሀገር ውስጥና የውጭ ትኩስ የሆኑ መረጃዎችን በቀጥታ ወደ እናንተ እያሻገርን ቆይታ እናደርጋለን። አበይት ጉዳዮቻችንን እናስቀድም። የኢትዮጵያ ፍትህና ሕግ ኢንስቲትዩት የተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ የሕዝብ ተወካዮች ምክር ቤት አሳሰበ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከቻይና ሬዲዮና ቴሌቪዥን ሚኒስትር ሳኦ ሹሚንግ ጋር በጋራ መስራት በሚቻልባቸው ጉዳዮች ላይ እየመከሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ በሶሪያ ላይ የጣለችውን ማዕቀብ እንደምታነሳ አስታወቁ። ዜና ኢትዮጵያችን በቀጥታ ወደ እናንተ እየተሻገረ ይገኛል። ከዚህ ከስቱዲዮ ከምናደርሳችሁ መረጃዎች በተጨማሪ ከተለያዩ የሀገሪቱ አካባቢዎች የተለያዩ ሪፖርተሮቻችን በተለያዩ ጉዳዮች ላይ ሀሳቦቻቸውን ማብራሪያቸውንና መረጃዎቻቸው ወደ ኋላ ላይ ያቀብሉናል። በቀጥታ መስመራችን ላይ ጥቂቶቹን አግኝተናቸዋል። እናስታውቃችሁ። መሐመድ ራህመቶ ይታየኛል። መሐመድ ከኢትዮጵያ ፍትህና ሕግ ኢንስቲትዩት በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የ9 ወር የስራ አፈጻጸሙ እየተገመገመ ነው የሚገኘው። ከዛ ጋር በተገናኘ መረጃ የሚያደርሰን ይሆናል። እንዲሁም ህይወት አበበ በሌላኛው የቀጥታ መስመር ጫፍ ላይ ያለች። የአፍሪካ ዓለም አቀፍ የቅርስ ቀን በጂንካ እየተከበረ ነው። ከዛም ጋር የተገናኙ መረጃዎችን ወደ ኋላ ላይ የምታደርሰን ይሆናል። እንዲሁም ተመስገን ተስፋዬ ከወላይታ አግኝተነዋል። ከወላይታ ስቱዲዮ የወላይታ ሶዶ ዩኒቨርሲቲ ዓመታዊ ማህበረሰብ ፎረምና ሀገር አቀፍ የምርምር ኮንፈረንስ የተካሄደ ነው የሚገኘው። እዛ ላይ ተጨማሪ የሆነ ማብራሪያ ያደርሰናል። ሌላኛው ሪፖርተራችን ነስረዲን ሐሚድ ነው ከአሶሳ የኢቢሲ ስቱዲዮ በቀጥታ መስመራችን ላይ እሱንም አግኝተነዋል። በክልሉ የመኸር እርሻ ዝግጅት እየተደረገ ነው የሚገኘው። ከዛ ጋር ያይዘው ተጨማሪ የሆነ መረጃዎችን የሚያደርሰን ይሆናል። ከዜና ኢትዮጵያ ጋር ቆይታ ስታደርጉ የተመራረጡ የቢዝነስና የስፖርት ዘገባዎችም ተካተውበታል። ወይንሸት ደጀኔ ባልደረቦቼ፣ እንደዚሁም ደግሞ ሀብታሙ ካሴ ዋና ዋናዎቹን እያስተዋወቋችሁ ወደ በኋላ ላይ ይጠብቋችኋል። ተመልካቾች በዛሬው ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል ከሰሞኑ በአዲስ አበባ የተካሄደው በዓለም አቀፍ ኢንቨስትመንት ፎረም ላይ ከ1.6 ቢሊዮን ዶላር በላይ ስምምነት መፈጸሙን የተመለከተ ዘገባ አለን። እንዲሁም የዕለቱ የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይንሸት ደጀኔ ነኝ። ካፍታ ቆይታ በኋላ መልሳለሁ። ጥሩ ጊዜ ከዜና ኢትዮጵያ ጋር ይሆንላችሁ። ጤና ይስጥልን ተመልካቾች። በዜና ኢትዮጵያ የስፖርት መሰናዶ ጊዜ ደግሞ የሀገር ውስጥና የባህር ማዶ ስፖርታዊ ጉዳዮችን ይዘን እንጠብቃችኋለን። የኢትዮጵያ ፕሪሚየር ሊግ ዛሬ ሲቀጥል ቀን 9 ሰዓት ላይ የኢትዮጵያ ንግድ ባንክ ከባህር ዳር ከተማ የሚያደርጉ ጨዋታ ይጠበቃል። እንደዚሁም ከውጭ በሪያል ማድሪድ አሁናዊ ሁኔታን እንዳስሳለን። በተለይ ሮድሪጎ ለመጫወት ለክለቡ ፍላጎት የለውም እየተባለ ነው። ለመሆኑ በሪያል ማድሪድ ቤት ምን እየተከናወነ ነው? በትንታኔ እንመለከተዋለን። አብራችሁን ቆዩ። ሀብታሙ ካሴ ነው። ዜና ኢትዮጵያችን በሚያስቀድመው የተለያዩ ሪፖርተሮቻችን ማብራሪያ የሚሰጡበትን ርዕሰ ጉዳይ ይሆናል። የኢትዮጵያ ፍትህና ሕግ ኢንስቲትዩት ተቋም ግንባታ ላይ ትኩረት ሰጥቶ ሊሰራ እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በኢትዮጵያ ፍትህና ሕግ ኢንስቲትዩት የ9 ወራት አፈጻጸም ዙሪያ ውይይት እያካሄደ ይገኛል። እዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ውይይቱን እየተከታተለ የሚገኘው ቀደም ሲልም እንዳስተዋወቅናችሁ ሪፖርተራችን መሐመድ ራህመቶን በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይተሃል መሐመድ? እንግዲህ በውይይቱ በተለይ ቋሚ ኮሚቴው ኢንስቲትዩቱ በቀጣይ ምን ስራዎችን ሊያከናውን እንደሚገባ ነው ማሳሰቢያ የሰጠው? አመሰግናለሁ ሮዛ። እንግዲህ አንቺ መግቢያው ላይ እንደገለጽሽው የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ
በዚህ በኢትዮጵያ በፍትህና በህግ ኢንስቲትዩት በ9 ወራት የስራ አፈጻጸም ዙሪያ ውይይት እያካሄደ ነው የሚገኘው። የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ በ9 ወራት ውስጥ የተከናወኑ ስራዎችን አቅርበዋል። ከዚህም ውስጥ አብዛኛዎቹ ስራዎች ከፍትህና ከህግ አካላት ጋር የተያያዙ የአቅም ግንባታ ስራዎች መሰራታቸውን ገልጸዋል። ከዚህ ጋር በተያያዘ የህግ መዝገበ ቃላትንም እንዲሁ ከማዘጋጀት አንጻር የአማርኛ ትርጓሜ ያለውን የህግ መዝገበ ቃላት ተጠናቆ እንደተዘጋጀ ገልጸዋል። በአፋን ኦሮሞ ደግሞ የሚገኘው 70% ያህሉ እንደተጠናቀቀ ነው የገለጹት። በሌላ በኩል ደግሞ ከተሰራው ስራ በዋነኛነት የተጠቀሰው ነገር መረጃ ተደራሽነትን በተመለከተ ከዚህ ቀደም የነበሩ የህግ ጉዳዮች፣ አዋጆች፣ ሌሎችም የህግ ጉዳዮች በጠቅላላው መረጃቸው ተሰብስቦ ተደራሽ ለማድረግ እየተሰራ እንደሚገኝ ይሄም ፖርታል በኢንስቲትዩቱ በኩል ፖርታል ተዘጋጅቶ እየተሰራበት እንደሆነ ነው የገለጹት። ነገር ግን አፈጻጸሙን በተመለከተ ቋሚ ኮሚቴው ደግሞ የገመገመው በርካታ ነገሮች አሉ። ለአብነትም የኢትዮጵያ የህግና የፍትህ ኢንስቲትዩት ለሌሎች ተቋማት ለህግ አካላት ወይም ደግሞ ለፍትህ አካላት ትልቅ አበርክቶ የሚያበረክት ስለሆነ እንዲሁም ደግሞ የተቋቋመበትም ዓላማ ራሱ የፍትህ አካላት ተአማኒነት እንዲጎለብት ለማድረግ የአቅም ግንባታ ስልጠና እንዲሰጥ ስለሆነ የተቋቋመው ሌሎቹን መገንባት ስላለበት መጀመሪያ ተቋሙ ራሱን ማጎልበት እንዳለበት አቅሙን ማጎልበት እንዳለበት በሰው ኃይልም በቴክኖሎጂም ራሱን ማደራጀት እንዳለበት ማሳሰቢያ ሰጥቷል ማለት ነው። በህዝብ ተወካዮች ምክር ቤት የፍትህና የህግ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳቦሩ ናቸው ይህን ማሳሰቢያ የሰጡት። በሌላ በኩል እየሰራቸው ያሉት ስራዎች አበረታች መሆናቸውን ገልጸዋል። ነገር ግን አጠናክሮ ሊቀጥል እንደሚገባ ተገልጿል። በተለይ የክልል የፍትህ አካላትን በደንብ ከመደገፍና ከማቋቋም ወይም ከማገዝ ጋር በተያያዘ ሰፊ ስራዎች እንደሚጠበቁበትና የህዝብ አመኔታን በፍትህ ተቋማት ለማስገኘት ሰፊ ስራ እንደሚጠበቅበት ነው የተገለጸው። ለጊዜው ያለኝ መረጃ ይሄን ይመስላል። ሮዛ መልካም፣ እጅግ አድርጌ አመሰግናለሁ መሐመድ ረህመቶ ለመረጃዎቹ። ዜናዎቻችን ይቀጥላሉ። አሁንም በቀጥታ ስርጭት ከባልደረቦቻችን ጋር ወደሚያገናኙ ሌላኛው ጉዳይ እንሻገራለን። የአፍሪካ ዓለም አቀፍ የቅርስ ቀን ትናንትን በመዘከር ነጋችንን እንቅረጽ የአፍሪካ ቅርሶች ለፍትህ ጎዳና በሚል መሪ ሀሳብ በአሪዞን ዋና ከተማ ጅንካ እየተከበረ ይገኛል። የአፍሪካ ዓለም አቀፍ የቅርስ ቀን በዓለም ለ9ኛ ጊዜ በኢትዮጵያ ደግሞ ለ3ኛ ጊዜ ነው እየተከበረ ያለው። ቀኑ የሚከበርበት የደቡብ ኢትዮጵያ ክልል የታችኛው ኦሞ ሸለቆ የኮንሶ መልክዓ ምድርና የጌዲዮ መልክዓ ምድርን በዩኔስኮ ያስመዘገበ ክልል ስለመሆኑ ተገልጿል። እዚህ ጉዳይ ላይ ልንቆይ ነው። ይህንን ስነ ስርዓት እየተከታተለች የምትገኘው ዘጋቢያችን ህይወት አበበ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ሰላም ላንቺ ህይወት፣ እንደምን ቆየሽ? የአፍሪካ ዓለም አቀፍ የቅርስ ቀን የሚከበርበት ዋነኛው ዓላማ ምንድን ነው? ባለሽበት አካባቢ የተላለፉ መልእክቶችስ እንደምን ያሉ ናቸው የሚለውን ንገሪን እስኪ። አመሰግናለሁ። እንግዲህ የአፍሪካ ዓለም አቀፍ የቅርስ ቀን በአሪዞን በጂንካ ከተማ እየተከበረ ነው የሚገኘው። እንግዲህ ቀደም ብለህ አንተም እንዳነሳኸው ይህን ቀን ለማክበር አስበው ለመዋል የታሰበበት ዋነኛ ዓላማ በሀገራችን የሚገኙ በርካታ ቅርሶች አሉ። አባቶቻችን እነዚህን ቅርሶች ጠብቀው አቆይተውልናል። ታዲያ እኛም ለቀጣዩ ትውልድ እነዚህን ቅርሶች ማቆየት አለብን በሚል ዓላማ ሲሆን እንግዲህ አሁን ያለው ትውልድም እነዚህን ቅርሶች ለምርምር መጠቀም እንዳለበትም ተነስቷል። ከዛ ባለፈ እንግዲህ ሀገራችን በርካታ ቅርሶች እንዳሏት ይታወቃል። ታዲያ እነዚህን ቅርሶች ለማህበራዊ ትስስር እንዲሁም ደግሞ አቅም መጠቀም አለብን በሚል ዓላማ ነው እንግዲህ ቀኑ በሀገራችን ለ3ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ9ኛ ጊዜ እየተከበረ የሚገኘው። እንግዲህ በዛሬው ዕለት በጂንካ ከተማ የዞን ከፍተኛ አመራሮች እንዲሁም ደግሞ የኢትዮጵያ ቅርስ ባለስልጣን እንዲሁም ባለስልጣናት አመራሮች በተገኙበት ቀኑ እየተከበረ ነው የሚገኘው። እንግዲህ ደቡብ ኢትዮጵያ ይህን ቀን እንግዲህ ለማክበር የተመረጠችበት ዋነኛ ዓላማ በመድረኩ ላይ ሲገለጽ እንደነበረው በርካታ የሚዳሰሱና የማይዳሰሱ ቅርሶችን ስላስመዘገበች ነው። እንግዲህ ይህ ክልል የታችኛው ኦሞ ተፋሰስ የጌዲዮ እንዲሁም ደግሞ የኮንሶ ባህላዊ መልክዓ ምድሮችን በዩኔስኮ እንዲመዘገቡ ከፍተኛ እንቅስቃሴ አድርጎ ሆኗል። እንግዲህ ሀገራችንም 12 ቅርሶችን የሚዳሰሱ ቅርሶችን አስመዝግባለች። ከነዚህ ውስጥ እንግዲህ 3ቱን ነው ይህ ክልል ያስመዘገበው። እንግዲህ የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ህይወት ኃይሉ በመድረኩ ላይ ንግግር አድርገው ነበር። ታዲያ ዋነኛ ያነሱት ሀሳብ በሀገራችን በርካታ ቅርሶች እንዳሉና ያሉትንም ያህል የተመዘገቡ
ቢኖሩም ግን ከዚህ በላይ የማስመዝገብ አቅም እንዳለንም እንግዲህ አብራርተዋል። እንግዲህ እለቱ በተለያዩ ሁነቶች እየተከበረ ነው የሚውለው። በዋናነት ግን በታችኛው ኦሞ ተፋሰስ ዙሪያ ላይ የፓናል ውይይት ይደረጋል። እንዲሁም ደግሞ አውደ ርዕይ ተዘጋጅቷል። በዚህ ጉዳዮች የሚከበር ይሆናል። ለሰዓቱ ያሉ መረጃዎች እነዚህ ናቸው። ባልደረባችን ህይወት አበበ በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን። ዘገባዎቻችን ቀጥለዋል። በቤኒሻንጉል ጉሙዝ ክልል በተያዘው የመኸር ምርት ዘመን 1.6 ሚሊዮን ሄክታር ማሳ በዘር ለመሸፈን መታቀዱን የክልሉ ግብርና ቢሮ ገለጸ። በአሶሳ ዞን የአብራሞ ወረዳ አርሶ አደሮች በትራክተር በመታገዝ ለመኸር እርሻ ዝግጅት በማድረግ ላይ ይገኛሉ። በክልሉ አርሶ አደሩ የሜካናይዜሽን ተጠቃሚ እንዲሆንም እንደዚሁ ትኩረት ተሰጥቶ እየተሰራ ስለመሆኑ ተጠቁሟል። ተጨማሪ የሆነ መረጃዎችን እዚሁ ርዕሰ ጉዳይ ላይ እናደርሳችሁ። ባልደረባችን ነስረዲን ሐሜድ ከአሶሳ ኤቢሲ ስቱዲዮ በቀጥታ መስመራችን ላይ አግኝተነዋል። እንዴት ውለሃል? እንግዲህ በክልሉ ቀደም ሲል እንዳልነው የመኸር እርሻ ዝግጅትና አርሶ አደሩን በተለይም የሜካናይዜሽን ተጠቃሚ እንዲሆን በማድረግ ረገድ ምን ስራዎች የተከናወኑ ናቸው? አመሰግናለሁ ሮሳ። እንግዲህ በቤኒሻንጉል ጉሙዝ ክልል እንግዲህ በተያዘው የመኸር ምርት ዘመን ከ1.6 ሚሊዮን በላይ ሄክታር መሬት በዘር ለመሸፈን መታቀዱ ነው የክልሉ ግብርና ቢሮ እየገለጸው። እንግዲህ በዚህ ምክንያት በትላንትናው ዕለት በአሶሳ ዞን አብራሞ ወረዳ በቡልድግሉና የምባዚዝን ቀበሌዎች ላይ እኛም ተንቀሳቅሰን ተመልክተን ነበር የመኸር እርሻ ዝግጅቱ ምን እንደሚመስል። አርሶ አደሮች እንግዲህ ማሳዎቻቸውን በትራክተር በመታገዝ ዝግጅት እያደረጉ እንደሚገኙ ነው የተመለከትነው። ከአርሶ አደሮቹ ጋር ባደረግነው ቆይታም በዘንድሮ የመኸር እርሻ በቂ ዝግጅት ማድረጋቸውን ነው የተናገሩት። በተለይ ደግሞ የኩታ ገጠም እርሻን በማስፋፋት ረገድ ውጤታማነታቸውን ከጊዜ ወደ ጊዜ እየጨመረ መምጣቱን ነው የተናገሩት። እንግዲህ በአብራሞ ወረዳ የግብርና ጽህፈት ቤት ኃላፊ የሆኑት አታላይ ደረጀ አርሶ አደሮች በአካባቢው ያለው አርሶ አደሮች ኩታ ገጠምን ከጊዜ ወደ ጊዜ እያሳደጉ እንደሚገኙና በተለይ ደግሞ ከባህላዊ የአስተራረስ ዘዴ ወደ ዘመናዊ የአስተራረስ ዘዴ በመሸጋገር ውጤታማነታቸውን እያደገ መምጣቱን ነው የተናገሩት። የክልሉ ግብርና ቢሮ ኃላፊ አቶ አቡበክር ሀሊፋም እንግዲህ በዘንድሮ ዓመት ከ1.6 ሚሊዮን ሄክታር በላይ መሬት በዘር ለመሸፈንና ከ55 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱ ነው እንደ ክልል ይህን ለማጠናከርም በሁሉም ዞኖች ዝግጅት ላይ በመሆናቸው ነው የተናገሩት። ለጊዜው ያሉኝ መረጃዎች እነዚህ ናቸው። ሮዛ ነስረዲን ከአሶሳ ስቱዲዮ ላደረስከን መረጃዎች ጋር እናመሰግናለን። አሁን ደግሞ በዝርዝርና በትንታኔ ልንመለከተው ወደ መረጥነው ዘገባ እንሻገራለን። ኢቢሲ አዳዲስ ይዘቶችን በማሻሻል የህዝብ ድምጽ ለመሆን እያደረገ ያለው ጥረት የሚበረታታ ነው ሲል የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አስታወቀ። የቋሚ ኮሚቴው አባላት የኢቢሲ የባህር ዳር ስቱዲዮን የስራ እንቅስቃሴ ተመልክቷል። የቋሚ ኮሚቴው አባላት በምልከታቸው ወቅት ኢቢሲ የመረጃ ምንጭ በመሆን በዘመናዊ ስቱዲዮ ግንባታ፣ በቴክኖሎጂ እድገትና በአዳዲስ ይዘት ሪፎርሞች በማህበረሰቡ ዘንድ ተመራጭ ስለመሆኑ ተናግረዋል። ሳሙኤል ወርቃየሁ ዘገባውን አድርሶናል። የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት የኢቢሲ የባህር ዳር ስቱዲዮን የስራ እንቅስቃሴ ተመልክተዋል። የቋሚ ኮሚቴው አባላት በምልከታቸው ወቅት እንደገለጹት ኢቢሲ እያመጣቸው ያሉ ዘርፈ ብዙ ለውጦችና የህዝብ ድምጽ ለመሆን እያደረገ ያለው እንቅስቃሴ የሚበረታታ መሆኑን ገልጸዋል። የኢቢሲ የባህር ዳር ስቱዲዮም የክልሉን የልማት ስራዎችና የቱሪዝም እምቅ ሀብቶች በማስተዋወቅ ወቅታዊ ሁኔታዎችን በተመለከተ መረጃን በወቅቱ በማድረስ አብሮነትንና ብሔራዊ መግባባትን የሚፈጥሩ ዘገባዎችን ሽፋን በመስጠትና በሌሎችም ተልእኮውን በመወጣት ረገድ ትልቅ አቅም ፈጥሯል ብለዋል። እዚህ ያለው ማዕከልም በክልሉ መነሳት ያለባቸውና የሚነሱ ጉዳዮችን እያቀደ በዛው መጠን ዜናዎችን እየሰራ በሀገር በሚኖረው አስተዋጽኦ ልክ እያስተላለፈ እንደሆነ አይተናል። ምቹ ባልሆነበት ሁኔታም ያው ሀገራዊ አጀንዳዎችን ወደፊት ፎርዋርድ ለማድረግ በጥሩ እንቅስቃሴ ላይ መሆኑን አይተናል። የሚዲያ ተቋሙ በተለይ በይዘት ለውጦች ዙሪያ እያደረገ ባለው ጥረት አሁን ላይ ተጨባጭ ለውጦችን ማምጣት መቻሉም የሚታይ ለውጥ ነው ሲሉም የቋሚ ኮሚቴው አባላቱ ገልጸዋል። ልዩ ልዩ ፕሮግራሞችን ቀርጾ አዳዲስ ፕሮግራሞች አሁን በኢቢሲ አስተውለ ከሆነ ወደ ሚዲያ ሽፋን እያገኙ እየመጡ ናቸው ያሉት። በዚህ ረገድ
ትልቅ እምርታ እንዳለ እንረዳለን። ተቋሙ ተጠሪነቱ ለተወካዮች ምክር ቤት እንደመሆኑ ከተሰጠው ተልዕኮ አንጻር ቋሚ ኮሚቴው በየጊዜው የግምገማ ስራዎችን እንደሚያከናውን የገለጹት አባላቱ በተለይ ከዓመታት በፊት ኢቢሲ እንደ ክፍተት ሲነሳበት የቆየው በሀገር አቀፍ ደረጃ የተደራሽነት ጉዳይ እንደነበር ያወሳሉ። በዚህም አሁን ላይ በሁሉም ክልሎች በሚባል ደረጃ የተደራሽነት አድማሱን አስፍቷል። ለጉዳዩ ትኩረት በመስጠት ግን አሁን በጣም ብዙ ከ5 በላይ ስቱዲዮዎች አሁን ባለው ሁኔታ ግንባታቸው ተጠናቀው የተመረቁ አሉ። በግንባታ ሂደት ላይ ያሉ አሉ። ከ5 በላይ ባጠረ ጊዜ ውስጥ አመት እና እንደዚህ በሆነ ጊዜ ውስጥ እየተሰሩ ናቸው ያሉት። ስቱዲዮ ውስጥ ሰውን በማጋበዝ አርሶ አደር ገብቶ ያለውን ሁኔታ በራሱ ድምጽ እንዲሰጥ እንዲሁም ሌሎች እንግዳዎችም ሲመጡ ስቱዲዮዎች ጋብዞ ሀሳብ እንዲሰጡ ማድረግ ላይ እየሰሩ መሆኑን ነው ያየሁት። ማንም ኤክስክሉድ እንዳይደረግ ሁሉም በቋንቋው መረጃ የማግኘትና መረጃ የማግኘት ብቻ ሳይሆን በአጠቃላይ በጋራ በመንገነባት ሀገር ውስጥ አክቲቭ ተሳታፊ እንዲሆን በእጅጉ የሚያበረታታው ተቋሙ የጀመራቸውን የሪፎርም ስራዎች ውጤታማ ለማድረግም ቋሚ ኮሚቴው አስፈላጊውን ድጋፍ ያደርጋል ሲሉም ገልጸዋል። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። በቀጥታ ስርጭት ወደ እናንተ እየደረስን ነው የምንገኘው። ዘገባዎቻችን ቀጥለዋል። የወላይታ ሶዶ ዩኒቨርሲቲ የማህበረሰቡን ችግሮች መፍታት በሚያስችሉ የምርምር ስራዎች ላይ በትኩረት እየሰራ መሆኑን አስታወቀ። ዩኒቨርሲቲው ዓመታዊ የማህበረሰብ ፎረምና ሀገር አቀፍ የምርምር ኮንፈረንስም በማካሄድ ላይ ይገኛል። ይህንን ፎረም ታዲያ እየተከታተለ የሚገኘው ሪፖርተራችን ተመስገን ተስፋዬ ወላይታ ሶዶ የኢቲቪ ስቱዲዮ ተጨማሪ ሆነ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ አግኝተናል። እንዴት ቆይተሃል? እንግዲህ በፎረሙ መክፈቻ በተለይ የተነሱ ዋና ዋና የሚባሉ ጉዳዮች ምንድናቸው? መልካም ሮዛ፣ እንግዲህ ለሁለት ተከታታይ ቀናት የሚቆይ የማህበረሰብ ፎረም እንደዚሁም ደግሞ ዓመታዊ የምርምር ኮንፈረንስ ነው በወላይታ ሶዶ ዩኒቨርሲቲ ዛሬ ማለዳውን መካሄድ የጀመረው። በዚህ የማህበረሰብ ፎረምና የምርምር ኮንፈረንስ በአጠቃላይ ከወላይታ ዞን የተመራረጡ የማህበረሰብ ክፍሎች፣ ምሁራን፣ የሃይማኖት አባቶችና የሀገር ሽማግሌዎች በመሳተፍ ላይ ይገኛሉ። የፎረሙ ዋነኛ ዓላማም በዛሬው ዕለት ሲካሄድ የተለያዩ የማህበረሰብ ችግሮችን ለመፍታት የሚያስችሉ ስራዎችን ዩኒቨርሲቲው ከዚህ ቀደም ሲሰራ መቆየቱ ተነስቶ ቀጥሎ ባሉ ጊዜያቶችም ደግሞ የተለዩ ችግሮችን በማንሳት በቀጣይ ጊዜያቶች ለችግሮቹ ሳይንሳዊ ምርምር ላይ የተደገፈ ስራ በማካሄድ የማህበረሰቡን ተጠቃሚነት ይበልጥ ለማሳደግ ታልሞ የሚካሄድ የማህበረሰብ ፎረም መሆኑን በመክፈቻው ላይ ተመላክቷል። በዚህ ወቅት የማህበረሰብ ፎረሙ በዋናነት ከሚያከናውናቸው ከዚህ ቀደም ከነበሩ ስራዎች በተጨማሪ ስራዎችንም ይዞ ለመተግበር በሚያደርገው ጥረት ውስጥ የማህበረሰቡን ተሳትፎ እንደዚሁም ደግሞ ከምርምር የሚገኙ ውጤቶችን በአግባቡ መተግበሩ ላይ ይበልጥ ሊሰራበት እንደሚገባ የዩኒቨርሲቲው ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ በፎረሙ መክፈቻ ላይ አንስቷል። ተግባር ተኮር የሳይንስ ዩኒቨርሲቲ መሆኑን ተከትሎ ከ2013 ዓ.ም ጀምሮ በዘርፉ የተሻሉ ስራዎችንም ማከናወን መቻሉን በፕሬዝዳንቱ ምክትል ፕሬዝዳንቱ በዚህ ወቅት አንስቷል። ቀጥሎ ባሉ ጊዜያቶችም የተጀማመሩ የምርምር ስራዎችን አጠናክሮ እንደሚያስቀጥል ነው ያመላከቱት። የዩኒቨርሲቲው ፕሬዝዳንት ተወካይና የአካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር አክበር ጩፋ በበኩላቸው ባለፉት ጊዜያቶች የዩኒቨርሲቲው ያከናወናቸው የምርምር ስራዎች የአካባቢውን ማህበረሰብ ተጠቃሚነት ያረጋገጡ መሆናቸውን አንስተዋል። ለአብነትም ከቀናት በፊት ተመርቆ አገልግሎት መስጠት የጀመረው 20 ኪሎዋት የማመንጨት የኤሌክትሪክ ኃይል ማመንጨት አቅም ያለው የባዮጋዝ ፕሮጀክት ተጠቃሽ መሆኑን አንስተዋል። በዱጉና ፋንጎ ወረዳ የተገነባው የዘመናዊ ትምህርት ቤትም እንደዚሁ ተመርቆ ለማህበረሰቡ አገልግሎት መስጠት መቻሉ ከፍሬዎቹ መካከል የሚጠቀስ መሆኑን አንስተዋል። በማህበራዊ ኢኮኖሚያዊ ዘርፎች ደግሞ የተጀማመሩ ስራዎችንም አጠናክሮ እንደሚያስቀጥል ነው ያመላከቱት። የማህበረሰብ ክፍሉን ወክለው በስፍራው መልእክት ያስተላለፉት የወላይታ ዞን ምክትል አስተዳዳሪ ዶክተር ዳንኤል ዳሌ በበኩላቸው ዩኒቨርሲቲው እስካሁን ያከናወናቸው የምርምር ስራዎች የማህበረሰቡን ተጠቃሚነት ከማረጋገጥ አኳያ እውቅና ሊሰጠው እንደሚገባ አንስቷል። ሆኖም ግን በቀጣይ ጊዜያቶች አሁንም የግብርና ምርምር ስራዎችን ጨምሮ በአካባቢው አርሶ አደሩን ተጠቃሚ የሚያደርጉ ተጨማሪ የምርምር ውጤቶች
ሊተገበሩ እንደሚገቡ አንስተዋል። የተጀማመሩ መሰረተ ልማቶችም እንደዚሁ ተጠናቆ ለአገልግሎት ብቁ መሆን እንዳለባቸውም በስፍራው አንስተዋል። የፎረሙ ምክክር በዛሬው ዕለት ጀምሯል። በቀጣይ ጊዜ ደግሞ በነገው ዕለት የአጠቃላይ ሀገር አቀፍ ኮንፈረንሱን የተለያዩ ምሁራንና ተጋባዥ እንግዶች በተገኙበት ዩኒቨርሲቲው የሚያካሂድ ይሆናል። ለጊዜው ያለኝ ይህንን ይመስላል። መልካም እጅጋጌ አመሰግናለሁ ተመስገን ተስፋዬ ለመረጃዎቹ። መልካም ቀን። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አሜሪካ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ለ14 ተከታታይ ዓመታት በሶሪያ ላይ የጣለችውን ማዕቀብ እንደምታነሳ አስታወቁ። ትራምፕ በሶሪያ ላይ የተጣለውን ማዕቀብ ለማንሳት የወሰኑት ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን እና ከቱርኩ ፕሬዚዳንት ሬሲፕ ታይፕ ኤርዶሃን ጋር ከተገናኙ በኋላ ሲሆን ሁለቱም መሪዎች በሶሪያ ላይ የተጣለው ማዕቀብ እንዲወገድ አጥብቀው ስለመጠየቃቸው ተገልጿል። በሌላ በኩል የሶሪያ ውጭ ጉዳይ ሚኒስትር አሳድ አልዛኒ ለሮይተርስ በሰጡት ቃል የማዕቀቡ መነሳት ሶሪያን መልሶ ለመገንባት ለሚደረገው ጥረት ትልቅ አስተዋጽኦ እንደሚኖረው አበክረው ገልጸዋል። ሚኒስትሩ አክለውም እኛ ከአሜሪካ ጋር በመተባበርና በመከባበር እንደዚሁም በጋራ ጥቅም ላይ የተመሰረተ ግንኙነት ለመፍጠር ዝግጁ ነን ሲሉም ተደምጠዋል። የሶሪያ ዜጎችም ደስታቸውን በአደባባይ ወጥተው ስለመግለጻቸው የዘገበው አልጀዚራ ነው። በሌላ የውጭ ዘገባችን የተባበሩት መንግስታት ድርጅት ወደ ጋዛ ምግብ እንዳይገባ መከልከሉ ነዋሪዎችን ለረሃብ እንደዳረገ ገለጸ። በእስራኤልና በሐማስ መካከል በቆየው ጦርነት በጋዛ ያሉ ንጹሃን በተደጋጋሚ ተፈናቅለዋል፣ ለጥቃትም ተጋልጠዋል። በሰብአዊ እርዳታ እጦትም እየተፈተኑ መሆኑን የዓለም አቀፉ ቀይ መስቀል ማህበር አስታውቋል። በሁለቱ ወገኖች መካከል የነበረው የጥቂት ወራት የተኩስ አቁም ስምምነት ተጥሶ ወደ ጋዛ የሚወስዱ መንገዶችም ተዘግተዋል። በዚህም ምግብና መድኃኒትን ጨምሮ የሰብአዊ እርዳታ ተቋርጧል ተብሏል። በሁለቱ ወገኖች መካከል የተኩስ አቁም ስምምነት እንዲደረግ ህዝቡ አደባባይ ወጥቶ እየጠየቀም ይገኛል። የተባበሩት መንግስታት ድርጅት እንደሚለው 90% ጋዛ ለፍልስጤማውያን መኖሪያ እንዳይሆን ወድሟል። ከ2 ሚሊዮን በላይ የሚሆነው ህዝብም ለረሃብ ተጋልጧል። ዘገባው የቢቢሲ ነው። በሌላ የውጭ ዘገባም የቀድሞ የኡራጓይ ፕሬዝዳንት ጆሴ ሙጂብ በ89 ዓመታቸው ከዚህ ዓለም በሞት ተለዩ። የዓለም ድሃ ፕሬዝዳንት እየተባሉ ይጠሩ የነበሩት ጆሴ ኡራጓይን ከ2010 እንደ አውሮፓውያን አቆጣጠር ጀምሮ እስከ 2015 ድረስ መርተዋል። ፕሬዝዳንቱ ከስልጣን ዘመናቸው አስቀድመው በሀገሪቱ የፖለቲካ እንቅስቃሴ ውስጥ በትጥቅ ትግል ተሳትፎ እንደነበራቸውም ይጠቀሳል። የኡራጓይ ፕሬዝዳንት የአማዶ አርሲ የቀድሞ ፕሬዝዳንት ጆሴ ሙጂብ ህልፈትን ተከትሎ በኤክስ ገጻቸው ላይ ባሰፈሩት መልእክት ለሀገራቸው ለነበራቸው ጥልቅ ፍቅር ምስጋና ይገባቸዋል ሲሉ ገልጸዋል። ሰላም እንዴት ውላችኋል ተመልካቾች። ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። ላለፉት 2 ቀናት በአዲስ አበባ የተደረገው በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም ስኬታማ እንደነበር የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። ከ69 ሀገራት የተውጣጡ ኢንቨስተሮችን ጨምሮ በርካታ የኢትዮጵያ የልማት አጋሮች በተሳተፉበት የቢዝነስ ፎረም የ1.6 ቢሊዮን ዶላር የኢንቨስትመንት ስምምነቶች መጽደቃቸውን ተጠቅሷል። የፎረሙ መጠናቀቅን አስመልክቶ መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ ባለፉት ዓመታት መንግስት ያደረጋቸው ማሻሻያዎች የውጭ ቀጥተኛ ኢንቨስትመንት እንዲያድግ ማድረጋቸው በፎረሙ ላይ ተንጸባርቋል ብለዋል። የማክሮ ኢኮኖሚ ሪፎርማችንም ዋነኛ ማጠንጠኛው ሰፊ ቀጣይነት ያለው ስፋት ያለው ኢንቨስትመንት በኢኮኖሚ ውስጥ እንዲካሄድ ነው። ይሄ ኢንቨስትመንት ደግሞ ከሀገር ውስጥ ከምንሰበስበው ቁጠባ በተጨማሪ የውጭ ኢንቨስተሮችን በስፋት ወደ ኢኮኖሚያችን ማምጣት ዓላማ ያደረገ ነው። በዚህ ረገድ የዛሬ 2 ቀን የተደረገው መድረክ ሰፊ ዝግጅት ተደርጎበት በተሳካ ሁኔታ የተካሄደ ነው። ወደ 1.6 ቢሊዮን ዶላር የሚሆን የኢንቨስትመንት ውል የተፈረመበት ነው በኢትዮጵያ ኢንቨስትመንት ኮሚሽን እና በባለሀብቶች መካከል። ይሄም ኢንቨስትመንትን በመሳብ ረገድ እጅግ በጣም ውጤታማ ነው። የኢንቨስትመንት ፎረሙ ኢትዮጵያ ያላትን የኢንቨስትመንት እድሎች ከማስተዋወቅና መንግስት ለውጭ ቀጥተኛ ኢንቨስትመንት የሰጠውን ትኩረት ከማስገንዘብ አንጻር ውጤታማ ስራ የተሰራበት መሆኑን የኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ተናግረዋል። አጠቃላይ የኢትዮጵያ መንግስት በተለይ ለኢንቨስትመንትና መሰል ጉዳዮች ቁርጠኛ መሆኑን በተለይ መንግስት
የውጭ ቀጥተኛ ኢንቨስትመንትን ብሎም የሀገር ውስጥ ኢንቨስትመንቱን በመደገፍ ረገድ ያለው ቁርጠኝነት በፖሊሲ በህግ እንዲሁም ደግሞ በተግባርም የተረጋገጠ ስለመሆኑ ደግሞ ሌላኛው ኢትዮጵያ መንግስት ቁርጠኛ ነው ብለን ደግሞ ያንን የምናሳይበት ነው ማለት ነው። ከዚህ አንፃር ስንመለከተው ከሁሉም ዓላማ አንፃር ካስቀመጥነው ግብ አንፃር ስንመለከተው አጠቃላይ ፎረማችን ያሰብናቸውን ያቀድናቸውን ዓላማዎች በማሳካት ረገድ በጣም ውጤታማ ስኬታማ ነበር ብለን ልናነሳው እንችላለን ማለት ነው። ኢትዮጵያና የቻይናዋ ሺንጂያንግ ግዛት በአምራች ዘርፍ በቴክኖሎጂ በግብርናና በሌሎች መስኮች በጋራ ለመስራት ተስማሙ። በኢትዮጵያ ትግበራ ላይ የሚገኘው የማክሮ ኢኮኖሚ ሀገሪቱን ተመራጭ የኢንቨስትመንት መዳረሻ እያደረጋት እንደሚገኝም ተገልጿል። ኤዶም አማረ ተጨማሪ አላት። ኢትዮጵያና የቻይናዋ ሺንጂያንግ ግዛት የኢንቨስትመንት ትብብርና የልምድ ልውውጥ በአዲስ አበባ አካሄዱ። በመድረኩ ከፍተኛ የመንግስት የሥራ ኃላፊዎችና የሁለቱ ሀገራት ባለሀብቶች ተገኝተዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ በራ ኢትዮጵያና ቻይና በኢኮኖሚ በተለይም በንግድና ኢንቨስትመንት የላቀ ግንኙነት እንዳላቸው ጠቅሰው በቀጣይ በመሰረተ ልማት፣ በአምራች ዘርፍ፣ በግብርናና በቴክኖሎጂ እንዲሁም በሌሎች መስኮች ያላቸውን ግንኙነት ይበልጥ እንዲጠናከር መስራት ይገባል ብለዋል። ኢትዮጵያና ቻይና በጋራ መተማመን በትብብርና ዘላቂ የህዝብ ለህዝብ ትስስር ላይ የተመሰረተ ታሪካዊና ስትራቴጂያዊ አጋርነት አላቸው። ይህ ግንኙነት ትርጉም ባለው የኢኮኖሚ ተሳትፎ ሁለቱ ሀገራት ያላቸውን አጋርነት በማጠናከር በግብርና፣ በቴክኖሎጂ፣ በአምራች ዘርፍና ሌሎችም የምንሰራበት ነው። ለዚህም ኢትዮጵያ ቁርጠኛ ናት። ኢትዮጵያ በሁሉም መስክ ፈጣን እድገት እያስመዘገበች መሆኑን የገለጹት በኢትዮጵያ የቻይና አምባሳደር ቼን ሃይ ሀገሪቱ ለኢንቨስትመንት ተመራጭ መዳረሻ እየሆነች ነው ብለዋል። ኢትዮጵያ በአፍሪካ ተመራጭ የኢንቨስትመንት መዳረሻ ሀገር ሆናለች። በዚህ በኩል በቀጠናው ለሚገኙ ሀገራትም ማሳያ መሆን ትችላለች። ከዚህ በተጨማሪ ሀገሪቱ የብሪክስ አባል መሆኗ ደግሞ ትብብራችንን ይበልጥ እንድናጠናክር እድል ይፈጥርልናል። የሺንጂያንግ ግዛት ባለሀብቶችም በኢትዮጵያ የተሳካ የኢንቨስትመንት ተሳትፎ እንዲኖራቸው ኤምባሲያችን አስፈላጊውን ድጋፍ እንደሚያደርግ አረጋግጣለሁ። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ተመስገን በማክሮ ኢኮኖሚ ማሻሻያው ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ ማድረግ መቻሉን ጠቅሰዋል። ኢትዮጵያና ቻይና ለረጅም ዓመታት የዘለቀና እያደገ የመጣ ግንኙነት የፈጠሩት በመከባበር በስትራቴጂካዊ ትብብርና የጋራ የኢኮኖሚ እድገትን መሰረት በማድረግ ነው። ኢትዮጵያ በመሰረተ ልማት፣ በኢንዱስትሪና በቴክኖሎጂ ዘርፎች ላስመዘገበችው እድገት ቻይና ጉልህ የልማት አጋር ሆና ቆይታለች። በአሁኑ ወቅት የቻይና ኩባንያዎች በማኑፋክቸሪንግ፣ በግንባታ፣ በኢነርጂና በቴሌኮሙኒኬሽን የመሪነት ሚና በመጫወት ላይ ይገኛሉ። የኢትዮጵያ መንግስት ያደረገው የማክሮ ኢኮኖሚ ማሻሻያም ኢትዮጵያ ተመራጭ የኢንቨስትመንት መዳረሻ እንድትሆን አስችሏታል። ወደ ኢትዮጵያ መጥተው ኢንቨስት ለማድረግ የሚፈልጉ የቻይና ባለሀብቶች በልዩ ሁኔታ እንደሚስተናገዱም ተገልጿል። ተመልካቾች የዜና ኢትዮጵያ ቢዝነስ ዘገባችን እንደቀጠለ ነው። በተለያዩ የሀገሪቱ ክፍሎች በማህበር ተደራጅተው በጋራ የሚሰሩ ወጣቶች ውጤታማ እየሆኑ እንደሚገኙ ይገለጻል። በርከት ያሉ ወጣቶች በዚህ መልክ የስራ እድል ተጠቃሚ መሆንም ችለዋል። ሪፖርተራችን አገርነሽ አየልኝ በማህበር ተደራጅተው በተለያዩ ማሽኖችን በማምረትና ጥገና ላይ ከተሰማሩ ወጣቶች ጋር ቆይታ አድርጋለች። ከማህበሩ ስራ አስኪያጅ አንደበት እንከታተል። ሁለት አይነት ስራ ነው የምንሰራው። አንድ እድሜያቸውን የጨረሱ ማሽኖች እንደገና አፕግሬድ እናደርጋለን። ሴፍቲ የሌላቸው ኦልዶች የነበሩ ስፒድ ኮንትሮላቸው ማኑዋሊ ተቆጣጣሪያቸው እሱ ዲጂታሊ በስፒድ ኮንትሮል ተደርጎ በኢንቨርተር ተደርጎ ማሽኑ በጣም አዘምኖ አሁን ካሉ ጋር ተወዳዳሪ ሆኖ እንዲሰራ እናደርጋለን። አንድ ሰው ይመጣል፣ ሐሳቡን ይነግረናል። ሐሳቡን ሲነግረን ያን ሐሳብ በዲዛይን ደረጃ አስቀምጠን ከኢንተርኔት ላይ አውርደን ኮፒ ቢደረገው ኮፒ አድርገን በራሳችን ማስተካከል እንደ ሀገሪቱ ነባራዊ ሁኔታ ማስተካከል ያለብንን አስተካክለን ነው የምናመርተው። ትልልቅ የሪሳይክል ስራ የሚሰሩ ድርጅቶች የኛ ማሽን አዘው ድጋሚ ማዘዋል። አብዛኛውን የኢትዮጵያን ገበያ የተቆጣጠረው የቻይና እና የህንድ ማሽን ነው። ከነሱ ጥራቱ የተሻለ አርገሽ ካሳየሽ ማንም ሰው ይፈልጋል። በፊት ዶላር አስፈቅጂ እንደገና እሱን በኮንቴነር ጨኝ ጠብቄ ለምን አላሰራም እዚሁ ብለው ነው ያሰሩት። በእኛም በሌሎችም እንደዚህ የሚሰሩ ኢንዱስትሪዎች እንደዚህ ጥሩ ስራ የሚሰሩ አሉ። አሁን ልምዱ በደም ሶስት አመኔታው ተፈጥሯል። እኛም ቦታ በማግኘታችን ትልልቅ ማሽን እንሰራለን። አሁን በኪሎ ደረጃ እስከ 3000 ኬጂ የሚመዝኑ በሳይዝ ደረጃ እስከ 3-4 ሜትር ድረስ ነው።
ይሄ ቦታ ስላለ ነው። ያ ቦታ ባይሰጠን ኦሬዲ እኛም የስራ ተነሳሽነቱ አይኖርም። አንድ ማሽን ትልቅ ማሽን እስኪመረት 1 ወር ይወስዳል። በዛ 1 ወር ጊዜ ውስጥ እነዛን ጊዜ ባለሙያዎች ሰብስበሽ ስትራክቸሩን ታሰሪያለሽ። እነሱ ስትራክቸሩን ከሰሩት በኋላ ይጨርሳሉ ስራቸው። ፔንቲንጎች አሉ። ቀለም ቀቢዎች ደግሞ መጥተው የራሳቸውን ጊዜ ወስደው ደግሞ ይሄዳሉ። ለስራው ፍጥነት ሲባል ማለት እና ጥራት በቋሚነት 10 አለን። በጊዜያዊነት ደግሞ 15 25 አሉ። ግን ፋይናንስ በጣም ፈታኝ ነው። ይሄንንም ሰርተሽ ደግሞ የታዘሽው ስራም ሲመጣ ኦሬዲ ካንቺ 70% ከሰውየው 30% ነው ቅድሚያ የሚከፈለው። ያ ራሱ ፈታኝ ይሆናል። የሆነ ብራንድ ማሽኖችን ኤክስፖርት ማድረግ ነው። ምክንያቱም አሁን ያልኩሽ እነዚህ ማሽኖች በሙሉ አፍሪካ ምስራቅ አፍሪካ ጨምሮ ከህንድና ከቻይና ነው የሚያስገቡት። በቂ ቦታ ሰፋ ያለ ቦታ ብናገኝ ትእዛዝም አንጠብቅም። ስለምናቃቸው ሪሰንትሊ የሚፈለጉ ማሽኖች እያመረትን እናስቀምጣለን። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ81 ሳንቲም እየገዛ በ134 ብር ከ45 ሳንቲም እየሸጠ ነው። ተመልካቾች እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታተሉ። ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልን ተመልካቾች፣ እንደምንውላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን እነሆ። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን መሪነቱን አጠናከረም። በኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ከፋሲል ከነማ ጋር የጫወተው ኢትዮጵያ መድን 2-0 በሆነ ውጤት ረቷል። አለን ካይዋ ሁለቱንም የኢትዮጵያ መድንን ግቦች አስቆጥሯል። ኢትዮጵያ መድን በ57 ነጥቦች ፕሪሚየር ሊጉን እየመራ ይገኛል። ድሬዳዋ ከነማ ከመቀለ ሰባ እንደርታ ያደረጉት ጨዋታ አንዳቻ ተጠናቋል። ሀቢብ ከማል ለድሬዳዋ ከነማ እንደዚሁም ያሬድ ብርሃኑ ለመቀለ ሰባ እንደርታ የግቦቹ ባለቤቶች ናቸው። ሀዲያ ሆሳዕና በበኩሉ ወልዋሎ ዓዲግራት ዩኒቨርሲቲን 3-2 በሆነ ውጤት ሲረታ በየነ ባንጃ፣ ተመስገን ብርሃኑና ማሟየ ለግቦቹን ያስቆጠሩ ተጫዋቾች ናቸው። በጨዋታው ሀዲያ ሆሳዕና 2-0 ከመመራት ተነስቶ ነው 3-2 በሆነ ውጤት ያሸነፈው። ዛሬ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ፣ መቻል ከስሁል ሽሬ የሚያደርጓቸው ጨዋታዎች ይጠበቃሉ። ኢትዮጵያ ንግድ ባንክ ከባህር ዳር የሚያደርጉት ጨዋታ ቀን 9 ሰዓት ሲል ይጀምራል። ባህር ዳር ከተማ ጨዋታውን ካሸነፈ ነጥቡን 49 በማድረስ ሁለተኛ ደረጃን ይረከባል።
አማራ ደላ ይባላል። በፕሪሚየር ሊግ ስኪል አካዳሚ ሰልጣኝ ነው። አካዳሚውን በተቀላቀለ አጭር ጊዜ ውስጥ ያለውን ብቃት ያሳየው ግብ ጠባቂ አሁን በአውሮፓ የመጫወት እድል አግኝቷል። በስፔን ታችኛው የሊግ እርከን የቅድመ ፕሮፌሽናል ውል ያገኘው ግብ ጠባቂ ወደ አውሮፓ ለማምራት ግን የስምምነቱን 25 በመቶ መሸፈን ይጠበቅበታል። አንተነሽ ሰይ ተስፈኛውን ተጫዋች ያለበትን ሁኔታ በተከታዩ ዘገባው ያስቃኘናል። ቤተሰቦቼ ገጠራማ ቦታ ነው ያሉት። እግር ኳስን በከፊል ነው የሚያውቁት። ግን አሁን ያለውበትን ደረጃ ካወቁ በኋላ በከፊል ያው አርሶ አደሮች ቢሆኑ ደስተኞች ናቸው። ስሜ አማራ ደላ ይባላል። የመጣሁት ከአማራ ክልል ምዕራብ ጎጃም ዞን ደቡብ ሜጫ ወረዳ ነው። እግር ኳስን የጀመረው በትምህርት ቤት ነው። በዚህ ስፖርት ብዙ ርቀት መጓዝ የሚፈልገው ወጣት ህልሙን ለማሳካትና የተሻለ ስልጠና ለማግኘት ወደ አዲስ አበባ ከመጣ በኋላ የፕሪሚየር ስኪል አካዳሚን ተቀላቅሎ እየሰራም ይገኛል። በአካዳሚው በነበረው የአጭር ጊዜ ቆይታ ብቃቱን በማሳየት በግል ጥረቱ እግር ኳስን ከፍ ባለ ደረጃ መጫወት የሚያስችለውን እድልም አግኝቷል። እድሉ ያገኘሁት አካዳሚያችን ብዙ ጊዜ የሚጫወተው ውጭ ሀገር ነው። በአውሮፓ ሀገራት ነው የሚጫወተው። እንደምታየው ትሬኒንጋችን ፕሮፌሽናል ትሬኒንግ ነው የሚሰጡን። እያንዳንዱ ትሬኒንግ ይቀረጻል። እኔም የራሴ ሶሻል ሚዲያ ላይ አካዳሚው ስም ነው የተገኘ። እኔም እንቅስቃሴ በዩቲዩብ ቻናሌ እይታ ውስጥ ካዩት በኋላ ወደዱት። በስፔን ስድስተኛው የሊግ እርከን በሚገኘው ሳፎር ጋንዲ እግር ኳስ ክለብ የቅድመ ፕሮፌሽናል ውል ያገኘው ተጫዋቹም 75 በመቶውን ክለቡ 25 በመቶውን ደግሞ ራሱ ተጫዋቹ እንዲሸፍን ስምምነት ላይ ደርሷል። የጉዞ ጉዳዮች በኢትዮጵያ እግር ኳስ ፌዴሬሽን ጭምር ድጋፍ ተደርገውለት ቢያጠናቅቅም ወደ አውሮፓ ለማቅናት ግን 25 በመቶውን ድጋፍ ይፈልጋል። ምስራቅ ዩሮፕ ስፔን ሀገር ቫለንሻ ከተማ እግር ኳስ ክለብ ተቀብሎኛል። ተያያዥ የጉዞ ዶክመንቶች በኢትዮጵያ እግር ኳስ ፌዴሬሽን አማካኝነትና በአካዳሚው አማካኝነት ፓስፖርትና ሌሎች ጉዳዮች ጨርሻለሁ። ለሆቴል ለበረራ እና ለአንዳንድ ነገሮች የሚሆነው 5%ን እኔ ለመሸፈን ነው እየተዘጋጀው ያለ። እሱ ነው እንቅፋት የሆነ። አሁን ላይ ሲመጣ የነበረበትና አሁን ላይ ያለበት ነገር በጣም ጥሩ ነው። ጥሩ እየሰራ ነው። ፍላጎቱ በጣም ሀይ ነው። ባለው ሶሻል ሚዲያ ላይ ተጠቅሞ ያው ውጭ ሀገር ስፔን ሀገር ውስጥ ቫሌንሻ ከተማ ውስጥ ላይ አንድ ክለብ ላይ ኮንታክት አድርጎ እዛ እየሞከረ ያለበትን እድል ኮንትራት ልከውለት ያን በመጠባበቅ ላይ ያለ ልጅ ነው። ኮንትራቱ የ75% ስፖንሰርሺፕ ነው ለሱ። 25%ቱ በራሱ ከቨር ማድረግ አለበት። የቪዛ ፕሮሰሱን የፕሌን ቲኬቱን ምናምን ጨምሮ ሌላ 25% እዛ ይጠበቅበታል። ይሄንን እድል ለመጠቀም ማለት ነው። ስለዚህ ድጋፍ የሚያስፈልገው ምኖች ላይ ነው የፋይናንሻል ድጋፎች ናቸው። ሞር እዛ ያለው 75% ወጪውን የተሸፈነው 25%ቱ ከዚህ ነው ራሱን የሚለው። ከዛ ውጪ ያሉ የነሰሰሪ ዶክመንቶችን ለትራቨል የሚመቹት የሚያስፈልጉትን ነገሮች በሙሉ አካዳሚው ያግዘዋል። ክለብ ኦልሬዲ ተስማምተን ጨርሰናል። ስምምነት ላይ ደርሰናል። በአካዳሚውም በእግር ኳስ በኢትዮጵያ እግር ኳስ ፌዴሬሽን እውቅና አግኝቷል። የኔ ጉዞ ማለት ነው። ግብ ጠባቂው አማራ አይደለም። አሁን ያገኘው የውጭ ድል ተሳክቶለት የተሻለ ስልጠና ቢያገኝ የልጅነት ህልሙ የሆነውን የኢትዮጵያ ብሔራዊ ቡድንን የማገልገል ፍላጎቱን ለማሳካት እንደሚያግዘውም ይገልጻል። ማንኛውም እግር ኳስ ተጫዋች የመጨረሻ ሌቭል ደርሶ ማሳካት የሚፈልገው የብሔራዊ ቡድን መለያ መልበስ ነውና የመጨረሻ ምኞቴ ብሔራዊ ቡድን ማሊያን መልበስ ነው። የውጭ ሀገር እድሎች ደግሞ ያንን ነገር እንዳሳካ የበኩሉን ድርሻ ይወጣል። ምክንያቱም እዛ ከሄዱ በኋላ የተሻለ ትሬኒንግ የተሻለ ልምድ ነው የምናገኘው እና ማክሲመም ሌቭል በዛ ደረጃ እንደምገኝ ተስፋ አደርጋለሁ። እኔ ፕሮፌሽናል ሆኜ ሀገሬን ማገልገል ነው የምፈልገው ነው የሚለው ሁልጊዜ የሚያነሳው ነገር። እንደ ሀገር ደግሞ እኛም ሳቲስፋክሽን የሚኖረን የሆነ ቦታ አንድ ሰው ቢደርስልን በጣም ደስተኛ የምንሆነው ናሽናል ቲም ደርሶ የኛን ስም ማስጠራት ነው እንጂ ሌላ የተለየ እንትን አይኖርም እና በቻልነው መጠን ይሄ ነገር እንዲሳካለት ኢንዲቪጁዋል ትሬኒንጎችን በማመቻቸት ቪዲዮዎችን በማሳየት እያገዝነው ነው። እኛ ጋር ያጣውን ነገር እዛ በደንብ ያገኛል። ያን ካገኘ ማለት ደግሞ የተሻለ ጎልኪፐር መሆን አድቫንቴጅ አለው በብዙ መንገዶች። እኛ ሀገር ላይ ሲሰራ ፋሚሊ ችግር ሊኖር ይችላል፣ ፋሲሊቲ አንዳንድ ችግሮች ይኖራሉ፣ ኮንሰንትሬሽን ችግሮች ይኖራሉ። እዚህ ሲመጣ ብዙ ነገሮች መስዋዕት አድርጎ ነው የሚመጣው።
እዛ ደግሞ ያ አይደለም ትኩረት አድርጎ ኳስና ኳሱ ላይ ብቻ ስለሆነ ብዙ ነገሮች የሚያገኛቸው ነገሮች አሉ። ከኛ የተሻለ እዛ ጥሩ ነገር ያገኝቶ ይለወጣል ብዬ ነው እኔም ተስፋ ማደርገው። በጣሊያን ዋንጫ ፍጻሜ ኤሲ ሚላን ከቦሎኛ ዛሬ ምሽት በስታዲዮ ኦሎምፒኮ ይጫወታሉ። በሴሪያው ደካማ ውድድር ዓመት እያሳለፈ የሚገኘው ኤሲ ሚላን ዋንጫውን ለ6ኛ ጊዜ ለማንሳት፣ ቦሎኛ ደግሞ ለ3ኛ ጊዜ ሻምፒዮን ለመሆን ይፋለማሉ። ደግነት መኩሪያ ተጨማሪ ዘገባ አዘጋጅቷል። ሁለቱ ክለቦች በጣሊያን ሴሪያ ባሳለፍነው አርብ ምሽት ሳንሲሮ ላይ ተገናኝተው ባለሜዳው ኤሲ ሚላን ቦሎኛን 3-1 አሸንፎታል። በሴሪያው የደረጃ ሰንጠረዥም በሁለት ነጥቦች ብቻ ተለያይተው 7ኛና 8ኛ ደረጃ ላይ ተቀምጠዋል። ታዲያ በሴሪያው ተቀራራቢ ደረጃ ያላቸው ቦሎኛና ኤሲ ሚላን የውድድር ዓመታቸውን በዋንጫ ለመካስ በጣሊያን ዋንጫ ፍጻሜ ዛሬ ምሽት 4 ሰዓት በሀገሪቱ መዲና ሮም ስታዲዮ ኦሎምፒኮ ላይ ለዋንጫው ይፋለማሉ። በሰርጆ ኮንሴሳው የሚመሩት ኤሲ ሚላኖች በግማሽ ፍጻሜው የምንጊዜም ተቀናቃኛቸውንና ጠንካራውን ኢንተር ሚላንን በድምር ውጤት 4-1 አሸንፈው ለፍጻሜው መድረሳቸው ዋንጫውን የማሸነፍ ቅድመ ግምት እንዲሰጣቸው አድርጓል። ኤሲ ሚላን በሁሉም ውድድሮች ያለፉትን 4 ጨዋታዎች በውድድር ዓመቱ ለመጀመሪያ ጊዜ በተከታታይ ማሸነፉም ለምሽቱ የፍጻሜ ጨዋታ ጥሩ ጉዞ ላይ መሆኑን ያሳያል። የጣሊያን ዋንጫን 5 ጊዜ ያሳካው ኤሲ ሚላን የመጨረሻ ድሉን ካሳካ ግን 22 ዓመታት አልፈውታል። በቪንቼንዞ ኢታሊያኖ የሚመሩት ቦሎኛዎች በበኩላቸው በግማሽ ፍጻሜው በውድድሩ ብዙም ሳይጠበቅ የተጓዘውን ኢምፖሊን በድምር ውጤት 5-1 በማሸነፍ ነው ለምሽቱ የፍጻሜ ፍልሚያ የደረሱት። ቦሎኛ በሴራው ኢንተር ሚላንን 1-0 በጣሊያን ዋንጫ ደግሞ ኢምፖሊን 2-1 ካሸነፈ በኋላ ያለፉትን 3 የጣሊያን ሴሪያ ጨዋታዎች ግን ማሸነፍ አልቻለም። ከኡዲኒዜና ዩቬንቱስ ጋር አቻ ሲለያይ ባሳለፍነው አርብ ደግሞ በዛሬ ምሽት ተጋጣሚው ኤሲ ሚላን 3-1 ተሸንፏል። ቦሎኛ በታሪኩ 2 ጊዜ የጣሊያን ዋንጫን ያሳካ ሲሆን ዛሬ ምሽት በፍጻሜው ካሸነፈ ከ51 ዓመታት ቆይታ በኋላ 3ኛ ዋንጫውን ያነሳል። በምሽቱ የፍጻሜ ጨዋታ በሚላን በኩል የሱፍ ፎፋና ከጉዳት ራፋኤል ሊያኦ ደግሞ ከቅጣት መመለሳቸው ለሚላኑ ከተማ ክለብ መልካሙ ዜና ነው። በቦሎኛ በኩል በውድድር ዓመቱ በአጠቃላይ 15 ግቦችን ያስቆጠረው ሪካርዶ ኦርሶሊኒ ተጠባቂው ተጫዋች ነው። ሁለቱ ክለቦች በአጠቃላይ በሁሉም ውድድሮች እስካሁን 50 ጊዜ ተገናኝተው ኤሲ ሚላን 32ቱን በማሸነፍ የበላይነት አለው። ቦሎኛ 7 ጊዜ ሚላንን ሲያሸንፍ 11 ጊዜ ደግሞ አቻ ተለያይተዋል። ብራዚላዊው ሮድሪጎ ለሪያል ማድሪድ የመጫወት ፍላጎት ማጣቱ ተገለጸ። ከአሰልጣኝ ካርሎ አንቸሎቲ ጋር በቅርቡ የሚለያየው ሪያል ማድሪድ በመልበሻ ቤቱ ውጥረት ነግሷልም ተብሏል። ዮሴፍ ሹምዬ ተጨማሪ ዘገባ አዘጋጅቷል። ሪያል ማድሪድ ችግር ውስጥ ገብቷል። ዓመቱን ያለ ዋንጫ ለማጠናቀቅም ተቃርቧል። በኮፓ ደላሬ የፍጻሜው ተሸናፊ ነበር። በሻምፒዮንስ ሊጉም በአርሰናል 5-1 በሆነ የድምር ውጤት ተረምርሟል። በላሊጋውም ሁለቱንም የኤል ክላሲኮ ጨዋታዎች ተረቷል። ከውጤት ቀውሱ በዘለለም በሎስ ብላንኮቹ ቤት ፍጹም አለመረጋጋት መስፈኑ እየተነገረ ነው። ሮድሪጎ ከነጭራሹ ለክለቡ መጫወትም አይፈልግም። እንደ ታላቅ መልካም ነገር ሲታይ የነበረው የኪሊያን ምባፔ መምጣት በነጮቹ ቤት ብዙ ትርምስ ሳይፈጥርም አልቀረም። ቡድኑ በእነዚህ ሁኔታዎች ውስጥ ሆኖ ታዲያ አሰልጣኝ ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን ሊያቀኑ ነው። የተጣመመውን ማቅናት፣ ያኮረፈውን መካስ የአልጋ ወራሻቸው ዣቪ አሎንሶ ኃላፊነት እንደሚሆንም ይጠበቃል። አዲሱ አሰልጣኝ በቀጣይ ወር በሚደረገው የክለቦች ዓለም ዋንጫ ሎስ ብላንኮቹን የሚመራ ይሆናል። ያለፈው ክረምት የተጫዋቾች የዝውውር መስኮት ለሪያል ማድሪድ የስኬት እንደነበረ ሲገለጽ ነበር። የረዥም ጊዜ እቅዳቸው የሆነው ኪሊያን ምባፔን ለዛውም በነፃ ዝውውር ማስፈረም ችሏል። ብራዚላዊ ኤንሪክም ብዙ ተስፋ ተጥሎበት ቤርናቦ የደረሰው በዚህ ወቅት ነበር። ነገር ግን በመሃል ክፍሉና የተከላካይ ቦታ ላይ የተፈጠሩ ክፍተቶች አልተደፈኑም። ለ10 ዓመታት የቡድኑ የመሃል ሜዳ ሞተር የነበረው ቶኒ ክሩዝ አሁንም በሚገባ ተተክቷል ለማለት አያስደፍርም። በተከላካይ ስፍራም ላይ የናቾ መልቀቅ ከዳኒ ካርቫሃል፣ ኤደር ሚሊታውና ጆርዲ አልባ ተደጋጋሚ ጉዳቶች ጋር ተዳምሮ ፍጹም ተዳክሞ ታይቷል። በፊት መስመሩ ላይ ደግሞ ኪሊያን ምባፔ ከሱ የሚጠበቀውን እያደረገ ይመስላል። ቡድኑ 3 ነጥብ አይወስድም። በኤል ክላሲኮ ሃትሪክ መስራት ችሏል። እስካሁን በ52 ጨዋታዎች 39 ግቦችንም አስቆጥሮ ከወዲሁ በሎስ ብላንኮቹ ታሪክ በመጀመሪያ የውድድር ዓመቱ ከፍተኛ ግብ ያስቆጠረ ተጫዋች መሆን የሚያስችለውን ታሪክ ጽፏል። በሌላ በኩል ደግሞ የኪሊያን ምባፔ ሪያል ማድሪድን መቀላቀል ቡድኑ ውስጥ አለመረጋጋት መፍጠሩ ይገለጻል። የሎስ ብላንኮቹ
የፊት መስመር ተጫዋቾች እንደ ቡድን በመጫወት ረገድ ሰፊ ክፍተት እንደሚታይባቸውም ይነገራል። ምባፔ ከተቀላቀለ በኋላ አሰልጣኝ ካርሎ አንቸሎቲ በቀደሙት ዓመታት ለስኬት ያበቃቸውን ጥምረት አፍርሰው ቤሊንጋም በጥልቀት ወደ መሃል ሜዳ እንዲመለስ አድርገው ሮድሪጎ፣ ኪሊያን ምባፔና ቪኒሲየስ ጁኒየርን ማጣመር የመጀመሪያ አማራጫቸው አድርገው ነበር። በዚህም ባለፈው ዓመት 23 ግቦችን ያስቆጠረው ቤሊንጋም በዚህ ዓመት 13 ግቦችን ብቻ ለማስቆጠር ተገዷል። በቡድኑ ውስጥ አዲስ የማጥቃት ቀመር የመፈለጉ ሂደት የኋላ ኋላ የሮድሪጎን ያህል የጎዳውም የለም። የ4 ዓመቱ ተጫዋች በቅርቡ በተደረገው ኤል ክላሲኮ ለቡድኑ የመጫወት ፍላጎት ከነጭራሹ እንዳልነበረው ገልጿል። ትኩረቶች ሁሉ ኪሊያን ምባፔና ጁድ ቤሊንጋም ላይ መሆናቸው ሮድሪጎ ነጩን መለያ የመልበስ ፍላጎቱ እንዲሟጠጥ አድርገውታል። በክረምቱ የዝውውር መስኮት ክለቡን ሊለቅ እንደሚችልም ከወዲሁ መረጃዎች እየወጡ ነው። በቅርብ ዓመታት ከቡድኑ ቁልፍ ተጫዋቾች ተርታ የነበረው ሮድሪጎ በዚህ ዓመት ታላላቅ ጨዋታዎች ላይ አልተሳተፈም። ካርሎ አንቸሎቲም በቅርብ ጊዜያት ቪኒሲየስ ጁኒየር፣ ኪሊያን ምባፔና ጁድ ቤሊንጋምን ማጣመሩን የመጀመሪያ ምርጫቸው አድርገውታል። የኪሊያን ምባፔ ሳንቲያጎ ቤርናቦ መድረስ የቪኒሲየስ ጁኒየርን አድራጊ ፈጣሪነት እንደቀነሰውም የስፔን መገናኛ ብዙሃን ዘገባዎች ያመላክታሉ። በውድድር ዓመቱ ጥቂት የመሰለፍ ዕድል ብቻ ያገኙት ባለተሰጥኦዎቹ አርዳ ጉለርና ኤንድሪክም ቢሆኑ ደስተኛ አለመሆናቸው ይነሳል። እነዚህን ሁሉ ቅሬታዎች መልክ ማስያዝ ታዲያ የአዲሱ አሰልጣኝ ዣቪ አሎንሶ የመጀመሪያ የቤት ስራዎች ይመስላሉ። ሎስ ብላንኮቹ የሳሳውን የተከላካይ መስመራቸውን ለማጠናከር የሊቨርፑሉን ትሬንት አሌክሳንደር አርኖልድንና ሌላ ተጨማሪ የመሃል ተከላካይ የማስፈረም ፍላጎት አላቸው። ያኮረፈው ሮድሪጎን በክለቡ ማቆየት፣ እድል የተራቡት አርዳ ጉለርና ኤንድሪክን በቡድኑ ውስጥ ቦታ እንዲኖራቸው ማድረግ፣ የፊት መስመሩ ከግል ይልቅ እንደ ቡድን የሚጫወትበትን ቀመር መፍጠር እንዲሁም የኋላ ደጀኑን ማጠናከር የዣቪ አሎንሶ ቁልፍ የቤት ስራዎችም ይሆናሉ። ተመልካቾች ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ በርከት ያሉ ጉዳዮችን በትንታኔ እንመለሳለን። እንድትከታተሉ እንጋብዛለን። ለዜና ኢትዮጵያ የዘጋጀው ስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። ጥሩ ጊዜን ተመኘው።